እንግዲህ የመጀመሪያውን ምዕራፍ ጉማ የ10 ዓመቱን ጉዟችንን አጠናቀን አሁን ወደ ሁለተኛው ምዕራፍ ተሻጋግረናል ማለት ነው። ዛሬ በ11ኛው የጉማ ሽልማት እንግዲህ 10 ዓመት ሙሉ እዚህ ያደረሳችሁትን ፊልም ሰሪዎች፣ ጋዜጠኞቻችን፣ ፓርትነሮች እንዲሁም ስፖንሰር በማድረግ ፋይናንሻሊ ተሸክሞ 10 ዓመት ያመጣልንም በደሌን ማመስገን እወዳለሁኝ። ከዛ በመቀጠል አሁን ለዚህ ለወደፊቱ ላለን ደግሞ ሁለተኛ ምዕራፍ እንዲሁም በደሌን ጨምሮ አሁን ያገኘናቸው ስፖንሰሮች አሪፍ ፔን፣ ኢትዮፒካር፣ ኤሎራን እነዚህን ሁሉ ጨምረን ደግሞ የሚቀጥሉት ጉዟችን የተሳካ ይሆናል ብለን እናስባለን ማለት ነው። ይሄ 11ኛው የጉማ ፊልም ሽልማት ውድድር በ2016 የተሰሩ ፊልሞችን ይፋ የምናደርግበት ነው። ታስታውሱ እንደሆነ ልክ የዛሬ ዓመት የተገናኘ ነው ጥቅምት ወር ላይ። አሁንም 11ኛውን በዚህ ጥቅምት ወር እናደርጋለን ማለት ነው። የ2016 ፊልሞች ናቸው። ወደ 24 ፊልሞች ነበር የተሰሩት። ከዛ ውስጥ 17 ፊልሞች ሬጅስተር አድርገዋል። የእጩነት ፕሮሰሱ በ17ቱ ፊልሞች ላይ ይሰራል ማለት ነው። እጩዎቹን ለማሳወቅ የቀሩን ጥቂት ነገሮች ስላሉ እነሱ የዛሬ ሳምንት ሐሙስ ላይ እናሳውቃለን ማለት ነው። ሙሉ የእጩዎቹን ዳታ ከዚህ በፊት እንደምናደርገው እንሰጣችኋለን ማለት ነው። በዚህ ዓመት አዲስ ብለን ከያዝነው ነገሮች ውስጥ አንዱ 2 እጩዎች ይኖሩናል። ተሸላሚዎች፣ የህይወት ዘመን ተሸላሚ 2 ሰዎችን እንሸልማለን ማለት ነው። ከዚህ በፊት እንደምናደርገው የሄርሜላ ተሸላሚ ይኖረናል። የሄርሜላ ተሸላሚ ሴቶች ሆነው በኢትዮጵያ የፊልም ኢንዱስትሪ ላይ በየትኛውም መልኩ አስተዋጽኦ ያደረጉ ሰዎችን ነው የምንሸልመው። በህይወት ዘመን ተሸላሚ የያዝናቸውን ሰዎች እና የሄርሜላ ተሸላሚ ዳይሬክተር ብርሃኑ ሽብሩ ብሪፍ እንዲያደርግ እናደርግልን ፕሮግራሙ ሲያል ግን የእነሱ ደግሞ የተዘጋጀ ዳታ አለ መጨረሻ ላይ ይሰጧቸዋል ማለት ነው። ሌተሮን ደግሞ ጆሲ በሶፍት ኮፒ በየቴሌግራማችሁ ፕሮግራሙን እንደሚመስል ይልክላቸዋል ማለት ነው። በዚህ ዓመት አዲስ ከምናደርጋቸው ነገሮች አንዱ የሁለቱ መሸለም እንዳለ ሆኖ የትኬት ሽያጭ ይኖረናል። ምክንያቱም ከዚህ በፊት የምናደርገው 1000 ሰው በተገኘበት ፕሮግራም ስለሆነ እናደርግ የነበረው ቲኬቶችን መሸጥ አንችልም ነበር፣ ምክንያቱም ለብዙ ሰው መዳረስ ስለነበረበት። አሁን ግን ትልቅ አዳራሽ ስለሆነ ያለው የተወሰኑ ቲኬቶችን በሽያጭ አቅርበን መምጣት የሚፈልግ ሰው ማንኛውም ታዳሚ የፊልም አፍቃሪ የሆነ ሰው እንዲመጣ እናደርጋለን ማለት ነው። ያን አስመልክቶ አሪፍ ፔ ስለ አሰራሩ ሁኔታ ትንሽ ሀሳቡን ይገልጽልናል ማለት ነው። ሌላ የተዘጋጀ ይሄ ፕሮግራም ካለቀ በኋላ አድዋ እንድንጎበኝ ፕሮግራም አዘጋጅተውልናል። ስለዚህ ግቢውን መጎብኘት በተለይ ሚዲያ አካላት መጎብኘት የሚፈልጉ ሁሉ ነገር ስለተዘጋጀ ሁላችንም እንጎበኛለን ማለት ነው። ያለው ፋሲሊቲ ሞር ወደ ህዝቡ እንዲደርስልን ስለምንፈልግ እሱን እናደርጋለን ማለት ነው። የዚህ ዓመት ፕሮግራም አይሆን ከጋዜጣዊ መግለጫው ትረዳላችሁ ብዬ አስባለሁ። እዚሁ ለማድረግ ነው ያሰብነው። 2270 ሰው አካባቢ አለ። በፓን አፍሪካን አዳራሽ አላቸው። በጣም ትልቅ አዳራሽ ነው። ስለዚህ እዚህ ነው የምናደርገው። ያው ጥቅምት ወር ላይ አድዋ በዚህ ዓመት 130ኛ ዓመቱን ያከብራል። ስለዚህ ሆፕፉሊ በጣም ያማረ ግቢውን እንደምታዩት ነው። በጣም ያማረ የተዋበ ክላሱን የሚመጥን ነው። እኛም ለረጅም ዓመት ስንመኘው የነበረ ሎኬሽን ነው ያገኘ ነው። በዚህ ሎኬሽን ላይ ጉማን የሚመጥነው ፕሪሚየም ኢቬንት በተሳካ ሁኔታ እንዲያልፍ እንፈልጋለን ማለት ነው። አንድ ስትሪክት ሆነን የምንናገረው ያው እንግዲህ የአለባበስን ሁኔታ ባለፉት 10 ዓመታት ላይ እንግዲህ ሁላችንም በመተባበር ጥሩ ቦታ ላይ አድርሰናል ብዬ አስባለሁ። ታስታውሱ እንደሆነ በጂንስ በቲሸርታችን የምንገባው የነበርን ሰዎች በኋላ ሞር እያሳደግ ነው የባህል ልብስ ላይ አትኩሮት በማድረግ ሱፎቻችን ላይ አትኩሮት በማድረግ ብቻ ፕሮግራሙን የሚመጥን ስራችንን የሚመጥን ነገሮች በማድረግ አድርሰናል። የተሳካ ነው ብዬ አስባለሁ። እዚህ ጋር ኤምፋሳይዝ ማድረግ የምፈልገው የዚህ ዓመት 11ኛው ዓመት ስናደርግ እንዳልኩት 130ኛው ዓመት ነው የሚከበረው። አድዋ ነው የሚከበረው። ቦታውን የሚመጥን ነገር እንዲሆን እንፈልጋለን። አለባበስ ላይ ያው ሁሌ በየዓመቱ የምንጠይቀው ነገር ስለሆነ ማለት ነው። በመጀመሪያ ደረጃ ዘመናዊ አለባበስ ከሚሆን በተቻለ መጠን ያው የሰው አቅም ያማከለ ሆኖ
የባህል አልባሳት ላይ አትኩሮ ቢደረግ ይህንን ሞር ለሰው እንዲደርስ ብናደርገው በጣም ደስ ይለኛል። የባህል አልባሳት ላይ የባህል አልባሳት ሆኖ ደግሞ ለምሳሌ በጣም ፕሮቮካቲቭ የሆነ ነገር አላለ በጣም የተገላለጠው ነገር ሆቴል ላይ ስናደርግ የነበረው ነገር እሱ የማይኖርበት ሁኔታ ቢሆንና በጣም ዲሰንት በሆነ መንገድ አይደል የባህላችን ልብስ እንዲሁም በጣም ገላጭ ነው፣ በጣም ውበት የተላበሰበት ነው። ሰው ትንሽ እሱን ሚኒማይዝ ብናደርገው ደስ ይለናል። ሰው በጣም ፕሮቮካቲቭ የሆነው አለባበስ በጣም ግልጥልጥ ያለው ነገር ሳይሆን የባህል ልብስ ላይ አተኩረን ግን ደግሞ ውበት የተላበሰበት የሚሆንበት ሰው እቺን ትንሽ ፑሽ ብናደርገው ደስ ይለናል። ቦታውንም የሚመጥን እንድናደርገው ማለት ነው። ሰው እዚህ ላይ ኤምፋሳይዝ እናደርጋለን። እናንተም የሚዲያ አካላችን ነገር ፑሽ ታደርጉልኛላችሁ። ከዛ ደግሞ እኛ በሶሻል ሚዲያ በደንብ ከትኬት ላይ ምናምን የምናደርገውን እናደርጋለን ማለት ነው። አድዋም እንደሆኑ መጠን ያለው አይነት አለባበስም ለብሰው የሚመጡ ልጆች ከዚህ በፊት ላይ ብሔራዊ ቲያትር ላይ አይተናቸዋል። የዋሪየር ልብሶቻችንን ለብሰው የአርበኞቻችን ሰው እንደዚህ አይነቱ ነገር ላይ ፕሮሞት እንዲሆን እኛም በሶሻል ሚዲያ ላይ እንጥራለን። ሰው እሱ የተሳካ እንዲሆን አስባለሁኝ። ሌሎች ነገሮች ካሉ በጥያቄ ከቨር እያደረግናቸው እንሄዳለን። በጣም አመሰግናለሁ። 11ኛው ዓመት የጉማ ሽልማት አደረሰን። ምክንያቱም የመገናኛ ብዙሃን አባላት ናችሁ እናንተ። በዚሁም የማስተላልፈው መልእክት የምትቀበሉና የምታሰራጩት እናንተ ስለሆናችሁ እንኳን አደረሳችሁ ለማለት ነው። መጀመሪያ የምጀምረው ከህይወት ዘመን ተሸላሚ ነው። ሰዎቹ መጥቀስ እናንተ ጋር ይደርሳል ወረቀቱ። ነገር ግን እኔ መናገር የምፈልገው በተለይ ለመገናኛ ብዙሃን ባለሙያዎች ብዙ ጊዜ በህይወት ዘመን ተሸላሚዎችን ስንጠራ ምን ሰሩ፣ መቼ ሰሩ፣ ምን ጊዜ ሰሩ፣ ምን አይነት ስራ ሰሩ የሚለውን ነገር ማግኘት ያስፈልጋል። እስካሁን ድረስ ባለ ልምድ በጣም ከባድ ነው። ይሰራሉ፣ ይለፋሉ። እነዛ ሰዎች ይሰራሉ፣ ይለፋሉ። መቼ ምን ሰሩ በቃ ሰርተው ይሄዳሉ፣ ሰርተው ይሄዳሉ። የሰሩላቸው ተቋማት እንኳን ያንን እንደ ማህደር አይይዙላቸውም። የተረዳሁትና ያጠናሁት ይሄንን እነሱ ይሰራሉ፣ ይሰራሉ፣ ይሰራሉ። ህዝብ ይቀበላቸዋል። እርግጥ ነው አብረው ነው የሚኖሩት፣ እርግጥ ነው። ከዛ በኋላ በቃ ከ30 በላይ ከ50 የማያንስ 70 የሚደርስ እንደዚህ አይነት ነገር ነው። መቼ ምን የት እንዴት መቼ ዓመተ ምህረቱ የለም። እንደዚህ አይነት ጉማ አዋርድ ጉማ ሽልማት ይሄንን በዓል በሚያዘጋጅበት ጊዜ የትላንትናዎችን ለማስታወስ የዛሬዎቹን አብሮ በማመስገን ለመኖር እና ለወደፊቱ ተስፋ ምልክት ለመስጠት ነው። ይሄ የትም ዓለም የሚሰራ ነገር ነው። ትላንትናን ማስታወስ በዚህ በጥበብ ዘርፍ የዛሬዎቹን አብሮ መኖር በማድነቅ ነገ የሚመጡትን ምልክት መስጠት። ይሄ የሆነ ያለ እነዚህ ታላላቅ ሰዎች የህይወት ዘመን ተሸላሚ ሆነው የታለ ማህደሩ ብላችሁ ሲለፉበት የኖሩት እንኳን ተቋም አያውቅላቸው። አሁን እኔ ማሳሰብ የምፈልገውና መናገር የምፈልገው እነዚህን ታላላቅ ሰዎች ከመጥራቴ በፊት የመገናኛ ብዙሃን እነዚህን ነገሮች በተቻለ መጠን እየዳሰሳችሁ እናንተ ማህደሩን ብታስቀምጡ ለየሚዲያው ማለት ነው። ሌላ ሀገር ችግር የለበትም አውቃለሁ። ለምሳሌ ባለፈው ዓመት የሞስኮ ፊልም 100ኛ ዓመቱን ያከበረው 100ኛ ዓመቱን ሲያከብር ኤግዚቢሽን ያሳየው ምንድነው እሱ ያላቸው እንደሆነ 300,000 አልባሳት በየጊዜው የተሰሩ ፊልሞች ላይ የተሰሩ አልባሳትን 300,000 ጽድት አድርጎ አስቀምጦ ለህዝብ አቅርቧል። ሌላው ስታስቡት 90,000 ቁሳቁስ ያው ፊልም ሲሰሩ ቁሳቁሶቹን ታውቃላችሁ። 90,000 ቁሳቁስ አንድ በአንድ መቼ ተሰራ፣ ማን ሰራው፣ ማን ተጠቀመበት የሚለውን በሙሉ ከነዝርዝሩ አስቀምጧል። ከዚህ በላይ 100,000 ክላሲካል መኪኖች አሁን በአሁኑ ዘመን ማናገኛቸው የድሮ መኪኖች አሁን ለምሳሌ እኛ ጋር የሚኒሊክ መኪና ይነዱ ነበር የሚባሉት እነዚህ ነገሮች 100,000 በላይ አስቀምጠዋል። 100 ዓመታቸውን ሲያከብሩ ይሄንን ነው ለዓለም ያስጎበኙት። እኛ አንድ ቲያትር ቤት ሄደን አንድ ሲኒማ ድርጅት የለንም። ሄደን እንትና እንደዚህ ነበሩ እኮ ታላላቅ ሰዎች ናቸው፣ አሁን ጉማን ይሸልማቸው ነው እስቲ ያለህን ሰነድ ብትሉት አያውቅም። ምክንያቱም ይሄኛው ተቀምጦ ያወራና እሱ ነግሯችሁ ቤት ደርሳችሁ ስትመጡ ሌላ ሰው ነው ተቀምጦ የምታገኙት።
ሁልጊዜ እንደ አዲስ ይሆናል። ይሄንን ነው ለእናንተ መጀመሪያ ልነግራችሁ የምፈልገውና ያው በሂደታችሁ በስራችሁ ውስጥ ነው። ራሳችሁ የምትሰሩትን ስራ ማህደር ማስቀመጥ አለባችሁ። ዛሬ የምትሰሩት ስራ ነገ የእናንተ ታሪክ ነው። ማንም አይጽፍላችሁም ራሳችሁ ካልጻፋችሁ። አሁን እንደውም ቴክኖሎጂውን ታውቁታላችሁ፣ የበለጠ ሄዷል። እናንተ ዛሬ የሰራችሁት ነገ ታሪካችሁ ነው። ዛሬ አብራችሁ የኖራችሁት የምታደንቁት እና የምታመሰግኑት ሰው ነገ ለሚመጣው ትውልድ ታሪክ ሆኖ ነው የሚቀመጠው ልላችሁ ፈልጌ ነው። ከዚህ ወደዚህኛው ጉዳይ ስገባ በዚህ ዓመት 2 ሴቶች ናቸው የህይወት ዘመን ተሸላሚ። ወለላ ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁን ናቸው። እነዚህ ሰዎች ተመልከቱ እንግዲህ ብዙዎቻችሁ አልተፈጠራችሁም ሊሆን ይችላል። የመገናኛ ሰዎች በአንጋፋነታቸው ራቅ ይላሉ ወደኋላ። የሰሩትም ስራ እንደዚሁ ይሄ ነው። ቅድም የነገርኳችሁ እንደዚህ ነው። እናንተ እስቲ ያሳዩን፣ እስቲ እናያቸው፣ እስቲ እኛ ሳንፈጠር የተሰራ ስራ ነው እስቲ ያሳዩ የምትሉ የሚያሳያችሁ አካል የለም። ስለዚህ ጉማ ይሄንን ሲያስብ ፍለጋ ውስጥ ይገባል። እነሱ ትዝ ላይላቸው ይችላል። ሰርተዋል። ጉማ ግን ሲያቀርብ ታሪኩን ሙሉ አሟልቶ ማቅረብ ስላለበት ቅድም ነግሬያቸዋለሁ። የትላንትናውን ላለመርሳት ዛሬን ለመኖር የወደፊቱን ምልክት ለመስጠት ብያቸዋለሁ። ለዛ ስለሆነ የግድ እነዚህን ሰዎች ማሰስና መፈለግ ግድ ይሆናል። እንደዚህ አይነት ነገሮች ለሚያሰሩት ድርጅቶች ማሳሰቢያም ጭምር ለመስጠት ፈልጌ ነው። ስለዚህ በዚህ ዓመት ፍቅርተ ጌታሁንና ወለላ አሰፋ የጉማ 11ኛው የሽልማት የህይወት ዘመን ተሸላሚዎች ናቸው። በተጨማሪ የሄርሜላ ተሸላሚ ወይዘሪት አዲስ አበባ ተብላ የተመረጠችው የዛሬ 50 ምናምን ዓመት በፊት ወይዘሪት ወሰኔ ኃይሉ። ይሄንን ከየት ታገኛላችሁ? እኔ ልጠቁማችሁ እችላለሁ። ምናልባት ድረገጽ ውስጥ ልታገኙ ትችላላችሁ፣ ሰዎች አስገብቶለት። ግን እንደዚህ ወመዘክር ይሄ ትልቅ አርካይቭ ውስጥ ያሉ እዛ ውስጥ ቁጭ ብሏል። ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉ። እኔ ለምሳሌ ታሪኳን አውቀዋለሁ፣ ልግጥ አውቀዋለሁ። ግን አሁን በህይወት ትኖር አትኖር እንኳን አላውቅም ነበረ። አሁን አለች አለ። ይሄ የሚያስደንቅ ነገር ነው። በተለይ ለሚዲያዎች የሚያስደንቅ ነገር ነው። እኔ ደነገጥኩኝ። አለች፣ አዎ አሁን አለች። አሁን እንደውም ትንሽ አሟት ሆስፒታል ገብታለች የሚል ነው የሰማሁት እንጂ ወሰኔ ኃይሉ አለች። ወሰኔ ኃይሉ በምትሸለምበት ጊዜ ከአሜሪካን ሀገር ምክትል ፕሬዚዳንቱ መጥተው ነበር። ሀምፍሪ ከነ ባለቤታቸው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሲሸልሞት ምክትል ፕሬዚዳንት ሀምፍሪ አብረው ነበሩ። ይሄንን ሌሎችም አሉ እንደዚህ አይነት ሰዎች። በኋላ ምንድነው ያስታወሰን? ሂሩት አባቷ ማን ነው የተጫወተችው አበበች እጅጉ የዛን ጊዜ 7ኛ ነበር የወጣችው በውድድር። በኋላ ካስታረጉና አሰሯት። ወሰኔ ግን እቺ ነች፣ እቺ ቆንጆ ሴት፣ እቺ ቆንጆ የኢትዮጵያ ወጣት ከ50 ዓመት በፊት አሸናፊ የነበረች ሴት ነች። እሷ የጉማ ሄርሜላን ተሸላሚ እንድትሆን ተመርጣ ለሚዲያ ያው እየተናገርኩኝ ነው ያለሁት ብላችሁ ፈልጌ ነው። ቦታው አዳራሹም ያው የፓን አፍሪካን አዳራሽ እንደምታውቁት ወደ 2000 ምናምን ሰው ይዛል። ስለዚህ ሌላው ሪዝን ደግሞ ብዙ ሰው ማስተናገድ እንችላለን ማለት ነው። ሌላ ጊዜ በሌሎች አዳራሾች ላይ የሚያጋጥመን የሰው ውስንነት እዚህ ላይ አይከሰትም ማለት ነው። ሌላው ቅድም እንዳነሳሁት 130ኛውን ዓመት ይከበራል። ቤቱ ባይዘው በጣም ብዙ የጥበብ ስራዎች ሊመጡበት የሚችሉ ፕላትፎርም ያለው ነው። ኤግዚቢሽኑ አለ፣ ከስዕል ጋር የተያዘ ሲኒማ አለ፣ አድዋ ሲኒማ አሁን በነዘሪው ተጀምሯል። እሱ ለቲያትርም አሁን እንደዚሁ በቅርቡ ይመጣል አለ፣ ለዘሪው ቲያትርም ይጀምራል። ስለዚህ የጥበብ ማህበረሰቡ ይህንን ኢንቨስትመንት እንዲገለገልበት አይ ቲንክ ጥሩ ነው። እኔ ራሴ ወደዚህ የመጣሁት ባለፈው የተመረቀ ቀንጃ የሚለው ፊልም አይታችሁት ከሆነ በጣም አሪፍ ነው። በቃ ማለት ቦታችንን የሚመጥን ነገር ነው ያገኘ ነው እዚህ ላይ። እሱን በደንብ አድርገን ፕሮሞት ለማድረግ እድሉን ይሰጠናል ማለት ነው። እኛ እነሱን አይተን እንደመጣን ሁሉ እኛን ደግሞ አይቶ ሌላው የጥበብ ማህበረሰብ እንዲመጣና ይሄ ያው የህዝብ አገልግሎት
ለሚሰጥ ማዕከል ነው። ሶ በደንብ እንድንጠቀምበት ነው የምንፈልገው። ሶ ሳሪዎቹ እንዲመጡ እንፈልጋለን። የጥበብ ማህበረሰቡ ከቲያትሩም ከፊልም ጋር በተያያዘ እንዲመጡ እንፈልጋለን። ሶ ያንን መክፈት ስለምንፈልግ ነውና በዚህ መሰረት ነው እናልኩት ቅድም 30ኛ ዓመቱን የሚያከብርበት ጊዜ ላይ የተቃረበበት ስለሆነ አይ ቲንክ ለእኛም በጥሩ ሁኔታ ፕሮሞት ልናደርገው እንችላለን ማለት ነው። ሀገራዊ ጥበብ ነው። ይህንን ሀገራዊ ድል ፕሮሞት እናደርግበታለን ብዬ አስባለሁ። ክፍያን አስመልክቶ ሜቢ ወደ 500 ቲኬት ምናምን አካባቢ ብቻ እናደርጋለን። የሚቀርበው ለህዝቡ በ3 ደረጃ ከፍለነዋል። ቪአይፒ፣ ቪቪአይፒ፣ ቪአይፒ እና ኖርማል ቲኬት ብለን ከፍለነዋል። 1500፣ 1000 እና 300 ብር አድርገነዋል። ቲኬት እንበትን እንኳን ብንል መምጣት ሪሊ የሚፈልግ ሰው በእኛ ኔትወርክ ውስጥ ላናገኝ እንችላለን። ማለት ለምሳሌ አንድ ሰው ቃሊቲ ጋር ያለ ሊሆን ይችላል፣ በየፈጭ ያለ ሰው ሊሆን ይችላል። እኛ ላናቀው እንችላለን ያንን ሰው ቲኬት ለማድረግ ቅድም በነፃ ይታደል ላልከው ነው። ግን አትሊስት የሚገዛ ከሆነ ግዴታኛን ማወቅ አይጠበቅበትም። በእኛ ኔትወርክ ማለፍ የለበትም። ኤኒባዲ መምጣት ይችላል ማለት ነው፣ የፊልም አፍቃሪ የሆነ ሰው ማለት ነው። ያንን እድል ለመፍጠር ነው የተወሰኑ ቲኬቶችን አቬሌብል ያደረግነው ማለት ነው እንጂ ዝም ብለን እንበት ነው ብለን 2000 ምናምን ቲኬት አይበቃም። ባይዘው እንደምታውቁት ነው ሁላችንም ቀኑ እየቀረበ ሲመጣ 50 ቲኬትን ብንወስድ አይበቃንም ለምንፈልገው ሰው ለማደም። ግን አትሊስት የተወሰኑ ሰዎች እድል እንፍጠርላቸው በማለት ነው። አይ ቲንክ የህይወት ዘመን ተሸላሚዎችን ብሪሽ ከበር ያደርገዋል። ሁለቱን ያደረግንበት ምክንያት ያው ከጓደኝነታቸው ጋር በተያያዘ እና አብሮ ያለ ነገር ነው። ግን እሱ ያነሳዋል ማለት ነው። 24 ፊልሞች ነው የተሰሩት። ድሮ እንግዲህ ጉማን ስንጀምር ወደ 130 ኢቭን 150 ድረስ ፊልሞች ይሰሩ ነበር። አሁን ወደ 24 ፊልሞች ናቸው የተሰሩት። ይሄ ማለት ግን ወደ ዩቲዩብ የሚሄዱ ፊልሞች የሉም ማለት አይደለም። አሉ ፕሮዳክሽን ከዛ በላይ አሉ። ግን ተሰርተው ለህዝብ የቀረቡትን ነው እኛ ተሰርተው ለህዝብ የወጡትን ነው ሬጂስተር የምናደርገው። ለዛ ነው 24ቱ ላይ የቀረበው እንጂ ከዛ በላይ ፕሮዳክሽን እንዳለ እናውቀዋለን። ግን ለህዝብ የወጡት 24ቱ ብቻ ስለሆነ ነው ሬጂስተር እንዲያደርጉ በሶሻል ሚዲያ አሳውቀናል። በስልካቸው ላይ ደውለናል፣ ቴክስት አድርገናል። በዛ መሰረት 17ቱ መጥተዋል ማለት ነው። ከ80% በላይ መጥተዋል። ለኛ ይህ ትልቅ ሰክሰስ ነው። ታስታውሱ እንደሆነ 130 120 በነበሩ ጊዜ ማክሲመም ፊልም የሚመጣው 30 እና 40 ነበር የሚመዘገበው። ሬሽዮን ስናየው እንደውም ድሮ 25% ያህል የሚመዘገብ ነበር። አሁን እንደውም ከፍ ብሏል። ኢንተርምስ ኦፍ ፐርሰንቴጅ ስናየው ጥሩ ነገር ነው ብዬ አስባለሁ። እጩዎቹ ስላልተሟላልን ነው ስቲል ውጤቶች እየተሰሩ ስለሆነ ላለመበታተን ነው እንጂ ፊልሞቹን ብቻ ዝርዝራቸውን መላክ ይቻላል። እሱንም በኋላ በቴሌግራማቸው ልንልካቸው ይችላል። እነዛን 17 የተመዘገቡትን ፊልሞች ግን የተሟላ ነገር እንዲሆን የትኛው ፊልም በምን ታጨ የሚለውን ነገር አንድ ላይ ዳታ ልንሰጣቸው ስለፈለግን ነው ያቆየ ነው። እሱ የተሟላው ግን በአንድ ሳምንት ይደርሳል ማለት ነው። በአለባበስ ጉዳይ ላይ አጽንኦ የሰጠሁት ቦታውን የሚመጥን ነገር መሆን አለበት። ሙዚየም ነው። የአድዋ ሙዚየም ስንል ደግሞ የእኛ ብቻ ነው አይደለም፣ የኢትዮጵያዊ ነገር ብቻ የሚቆራ ከአፍሪካ በላይ ደግሞ የጥቁር ሕዝቦች መድረክ ነው። ያንን ሪፕሬዘንት የምናደርግበት ነው የሚሆነው። ለዚህ ነው ቅድም ይሄ ግልጥልጥ ያለ አለባበሱ የማይሆንበት ሁኔታ እንዲኖር ነው የምንፈልገው። ያሉን ልብሶች ራሳቸው በቂ ናቸው። ባህል ልብሶቻችን በጣም ግላመራይዝ አድርገን ውበት የተላበሰበት ሆኖ እኛነትን የሚገልጽ ሆኖ መምጣት ይችላል። ያ ደግሞ በአድዋ ድባብ ስር ሲሆን አይ ቲንክ የተሟላ ስዕልን ይፈጥራል፣ ለሁላችን የሚያኮራ ነው። ስለዚህ እንደውም ከውጭው አለባበስ አፈንግጠን ደግሞ መወረዝኛው ላይ ፕሮሞት ብናደርገው ኢትስ ሰክሰስ ብዬ አስባለሁ ለሁላችን እና ከዛ አኳያ ነው አጽንኦት የሰጠነው። ከዚህ በፊት እንደምናደርገው የእኛ ቲሞች ይኖራሉ፣ የእኛ የራሳችን ሴኪሪቲዎች አሉ እንደምታውቋቸው። እነሱ ቆሞ ይሄ ሌላ ጊዜ ላይ የምናየው ፕሮቮካቲቭ የሆነ አለባበስ የሚለብሱ ካሉ፣ ቦታውን የማይመጥን አለባበስ የሚለብሱ ካሉ፣ እንደዚህ አይነት ገላጭ የሆኑ ነገሮች ካሉ የምናስወጣው ይሆናል ማለት ነው። ቦታው እና ኢቬንቱን የሚመጥን ብቻ እንዲሆን እናደርጋለን ማለት ነው። ፕሮቮካቲቭ የሆኑ አለባበስ ያው አፍተር ፓርቲው ላይ እንገናኛለን ማለት ነው። ግልጥልጥ አለው አለባበስ እዚህ መድረክ ላይ ግን በልኩ እንሆናለን ብዬ አስባለሁ።
ይሄን ትንሽ ፑሽ እንድናደርገው ነው። እኛም በሶሻል ሚዲያ ላይ ፑሽ እናደርገዋለን ማለት ነው። ይሄን ሁለቱን ዓመት አንድ ላይ ለምን አታደርገውም የሚል ጥያቄ ነው የነበረው። እሱ በጣም ስራ ያበላሻልና ትንሽም ፊልም ቢሆን የዓመቱን ብቻ እየዘጋን መሄዱ ይሻላል፣ ፌር ስለማይሆን ማሰራር ከማለት ነው። አመሰግናለሁ። ጥያቄው ገብቶኛል። ገጠመኝ ነው። ሴት ብቻ ወንድ ብቻ ሴትና ወንድ እንደዚህ የሚባል ነገር የለም። ዞሮ ዞሮ ገጠመኝ ነው። አሁን እነዚህ ሁለት ታላላቅ ሰዎች ስናስብ ወደ ከትምህርት ቤት ጨርሼ ወደ ኢትዮጵያ እንደተመለስኩኝ አንዱ ስራዬ ማንም አያዘኝም፣ በራሴ ስራ ነው። ቲያትር ቤቶችን መፈተሽ ነው። አንድ ቲያትርን 3 ጊዜ ማየት አለብኝ። ማንም አያዘኝም። እዛ ሀተታ ጽፋለሁ። በዛች ጊዜ በዛን ጊዜ የነበሩ ቲያትር ቤቶች 3 ጊዜ ያየኋቸው ናቸው ብዙዎቹ። አሁን ባህልና ቲያትር አዳራሽ ስመጣ እንደዚህ 2 ሴቶች አሉ። የሚገርመኝ እሱ ነው። አሁን ታርቱፍ ሞሌር ሲጫወቱታል። እኔ ትምህርት ቤት እዛ የተንከባለልኩበት ነው። ከዛ ቆየና ኦቴሎን ሲሰሩ ኦቴሎን እኔ ትምህርት ቤት እያለ የተንከባለልኩበት ነው። እሞግት ነበረ። አንድ ነገር ካየው መድረክ ላይ የኔ ስራ አይደለም፣ ግን ዝም ብዬ አይቼ አልሄድም። እሞግታቸዋለሁ። ከዛ በኋላ አመቱ ሲያልቅ ሰኔ ላይ የቲያትር ኮከብ ብዬ አርቲክል ጽፋለሁ። ብዙ ጊዜ እንደዚህ አደረግ ነበር። ሰኔ መጨረሻ ላይ አርቲክል ጽፋለሁ። የቲያትር ኮከብ የትኛው ቲያትር ቤት ማነው ኮከብ የነበረው? ምክንያቱም በዚህ ምክንያት አሁን በህይወት የግሉም አሉ ሱራፌል ጋሻው በኋላ በህይወት ዙሪያ ያጫወትኳቸው እሞግታቸዋለሁ እና ያስ የነበረው በጣም የሚገርመኝ ትምህርት ቤት ዘልቀው ሳያልፉ ያንን ሙግት የሚቀበሉበት መንገድ የሚያስገርመኝ ነበር። በጣም ያስገርመኝ ነበር። ያ ሄደና አሁን ቪዲዮሎጂ መጣ። የቪዲዮሎጂ ዘመን ሲመጣ ደግሞ እነዚህ ሰዎች እዛ ውስጥ ገብተው የሚሰሩት ስራ ስዕለ ድምፅ መጣ። የቴሌቪዥን ድራማዎች መጡ። እነዛ ውስጥ ገብተው መስራት ጀመሩ። ተመልከቱ፣ በቃ ይሄ ነው የኔ ስራ፣ ከዚህ ጀምሬ ድረስ ብቻ ነው፣ ከዚህ በኋላ የለም የሚሉ አልነበሩም። ስገምትም ግንባር ቀደም ሆነው እንደዚህ ከሚሉት ዋነኞቹና አንደኞቹ እነዚህ 2 ነበሩ። አብረው ገቡ፣ አብረው ወጡ። ይሄ ገጠመኙ ስለ ገፋፋይ ነው እንደዛ አይነት ሀሳብ ያቀረቡት እንጂ የሴት ለብቻ ወንድ ለብቻ እንደዚህ የሚባል ነገር በመሰረቱ እንደዚህ አይነት ብቻ ውስጥ የለም። ያኛውን ታያላችሁ፣ ያኛውን ትፈትሻላችሁ፣ ከዛ በኋላ የሆነውን አስቀምጣላችሁ ማለት ነው። ያ በስራውን ተመልክቶ በሄደ መስመር ትንፋሻቸው ምንድን ነበር መድረክ ላይ ትንፋሻቸው ምንድን ነው? አሁን ቪዲዮሎጂ ሲመጣ እዛ ውስጥ የተመላለሱበት ጉዳይ ምንድን ነው? እሱ የት ድረስ ነው የሄዱት? ውስጣቸው ያለው የሚንቀሳቀሰው ነገር ምንድን ነው ከሚል እሳቤውን በመውሰድ ብቻ እንጂ ለምን ወንድ ለምን ሴት የሚባል ነገር የለም። ገጠመኙ ይሄ ነው ልፈልግ ነው። ሁለተኛው ስንቱ ሰው ነው ቤቱ ፊልም የሚያየው? ዩቲዩብ በስንቶቻችን ቤት ውስጥ አለ አይደለ? ስለዚህ ምንድነው ሌላው አርትስ ፕላስ ዩኒክ የሚያደርገው አንድ ሰው በስልኩ ላፕቶፕ ላይ ቲቪም ላይ ልክ እንግዲህ እንደምናውቀው ለውጪ ማየት ይችላል ማለት ነው። ሌላው ተጨማሪ ከዚህ ጋር የይዤ መናገር የምፈልገው ፊልሞችን ስናይ አሁንም ከጉማ ጋር እየያዘ የምናደንቃቸው ሰዎች አሉ አይደል? ለእነሱ አድናቆታችሁ እንዴት ነው የምትገልጹላቸው? አታገኟቸው። ስለዚህ አርትስ ፕላስ ላይ ምንድን ያደረግነው እዛ ውስጥ ተመልካች ወይም አድናቂ ማድነቅ ለሚፈልገው ሰው በካሽ ሊሆን ይችላል፣ ኢንካይንድ ሊሆን ይችላል፣ መስጠት ይችላል አይደለ? ስለዚህ እንግዲህ አንድ ምሳሌ ዮኒ ያለ ኤግዛምፕል ተጠቀመውና ዮኒን የሚያደንቀው 1 ሚሊዮን ህዝብ ይኖራል። ያ 1 ሚሊዮን ህዝብ የዮኒ ስራ ወዶለት ኮንትሪቢዩት ቢያደርግ 5 ብር፣ 10 ብር፣ 15 ብር ደስ ያለው ነገር ቢያደርግ ሲጠራቀም ለዛ ሰው ምን ይሆናል? ትልቅ ገቢ ይፈጥርለታል አይደል? ተጨማሪ ሌላ ስራ መስራት ይቻላልና ከዚህ ጋር አያይዤ ለሁለተኛው ጥያቄ ለመመለስ አርትስ ፕላስን ስናስተዋወቅም ወደ ገበያ ይዘነው ስንመጣ ለማሳየት ብቻ አይደለም።
እየሰፋ በመጣ ቁጥር እኛም ገብተንበት ፕሮዳክሽን ላይ የሚያስፈልገውን ነገር እየገባበት ፊልሞችን ጀስት ላይክ እንደ ኔትፍሊክስ እንደ አማዞን ፕራይም አብረን መስራት እንችላለን ማለት ነው። ምንድነው ሰው የሚሰራው ስራ የተሰራው ስራ በትክክለኛ መንገድ መታየት መቻል አለበት። እዚህ ያለው ህብረተሰብ ነው ደግሞ ያንን ማድረግ የሚችለው። ስለዚህ እዚህ ፕላትፎርም ላይ ወጥቶ ፊልም ሰሪውም ተመልካቹም የሚጠቀም ከሆነ በሰው ሀገር ፕላትፎርም ላይ እንጠቀማለን። ዩቲዩብ ላይ ሄዳችሁ ስታሳዩ ዩቲዩብ ከእናንተ ስንት ነው የሚወስደው? የለፋችሁበትን እንኳን አታገኙ። ስለዚህ ትልቁ ዓላማ ምንድን ነው? እኛ ማርች ላይ መስራት የምንፈልገው ይሄ የተለፋበት ብዙ ወጪ የወጣበትን ነገር ተመልሶ ለሰራው ሰው መግባት አለበት የሚለውን ነገር ላይቭ ስርጭት አይኖረንም። ፕሪሪከርድ የሆነው ኤዲት ተደርጎ ከተቻለ 2-3 ቀን ውስጥ እንዲደርስ ካልሆነ እሁድ ቀን እንዲደርስ እናደርጋለን ማለት ነው። በሳምንቱ ከዚህ በፊት እንደምናደርገው እንደዛ ይደረጋል ማለት ነው። በጣም ጥሩ ሀሳብ ነበር። የዚህ ከአፍሪካ ፊልም እዚህ ከመምጣታችን ጋር ተያይዞ አፍሪካን ሲኒማዎችን ሰማው በእኛ መሀል የሚያልፉበትን መንገድ መፍጠር ቢቻል ጥሩ ፖይንት ነው። እንይዘዋለን። በዚች 10 ቀን ውስጥ ለምሳሌ እዚህ ኬንያ እዚህ ቅርብ ያሉት ጋር ኢሜል በማድረግ ሜቢ ሾርት ፊልም እንኳን አፍሪካዊ የሚገልጹ ከፓን አፍሪካኒዝም ጋር የሚገልጽ ነገሮች ፕሮቫይድ ማድረግ የሚችሉ ከሆነ እንሞክራለን። ዊዝን ፔዴስ እሱ ከተሳካ በጣም ጥሩ ነገር ነው። አዲስም ነገር ይሆናል። እሱን እንሞክርበታለን። የዶክመንተሪ የ10 ዓመቱን የሚለው እንግዲህ ዩቲዩብ ፕላትፎርም ላይ አልፎ አልፎ በሌላ ፕላትፎርም ከመውጣት ባሻገር በራሳችን ላይ ሰርተው እናቀር። አሁን ግን የ10 ዓመት ኮንቴንቱ አለ። የ10 ዓመት ኮንቴንቱ በተለያየ መንገድ ኤዲት እየተደረገ ነው። ለምሳሌ የተሸላሚዎች ስፒች ለብቻ፣ የሽመልስ ስፒች ለብቻ፣ እንደዚህ አይነት ነገሮች ሰው እነሱ ሶሻል ሚዲያ ላይ እየተለቀቁ ዩቲዩብ ላይ ሄዳሉ ማለት ነው። ሰው ኢዝሊ አክሰስ እንዲያደርገው እና እንዲኖረው ማለት ነው። በዚህ አይነት መንገድ እሱን እናቀርበዋለን ማለት ነው። ጥያቄው አልቋል አይደል? ጥያቄ ስፖንሰር እየተጨመረ ሲሄድ እኮ ውጭም ያለው ነገር ይወደዳል፣ አዳራሹ ይጨምራል። ብር የሚባለውን ነገር እንግዲህ ለማካተት ምንም ሀሳብ የለንም። አሁንም ከሆነና ከሆነ ግን ለህይወት ዘመን ተሸላሚዎች የሚሆንበትን መንገድ ነው እኛም ፑሽ የምናደርገው። ቢያንስ እነሱ ብዙዎቹ ጡረታ ላይ ስለሚሆኑ ለእነሱ ሰምሃው ኮንትሪቢዩት የሚደረግበት ነገር ካለ እሱ ላይ እንሰራለን። ከዛ በተቀረ ግን ሌላው ጎረምሳ ነው ይሩጥ ራሱን ያሸንፍ እና በጣም አመሰግናለሁ።